ክቡራትና ክቡራን አድማጮቻችን ተመልካቾቻችን እንደምን አላችሁ? ሰላም ናችሁ ወይ? እስኪ ዛሬ ለየት ያለ ከግለሰቦች ጋር ተያይዞ አንዳንድ ነገሮች ማውራት ፈልጋለሁ በስራዬና በሙያዬ ጉዳይ። እሱን ነገር በትኩረት አድርጋችሁ አዳምጣችሁ ፎሎ፣ ሼር፣ ላይክ እንድታደርጉ እንግዲህ ያደራላችኋለሁኝ። አሁን ስለ ብልት ነው ማውራት የምፈልገው። አንድ ዶክተር ማክዳ አባተ የምትባል ልጅ የሆነ ነገር ስትናገር ሰማኋትና በጣም እጅግ አዝኜ በሱ ዙሪያ አስተያየት መስጠት ፈልጌ ነው። ሌላም አለ ሸምሴ የሚባልም አለ። በርካታ አሉ ስለ ብልት ሚዲያውን አጨናንቀው እኛ ብቻ ነን ሙሉ፣ እኛ ብቻ ነን ትክክል፣ በቃ ከኛ በላይ ምንም ነገር የለም ምናምን ያዙ ይልቀቁኝ የሚሉ አሉ። እነሱ እኛን እንደ ሰው ቆጥረው ምክር ይቀበላሉ። አባቶች ናቸው፣ የሀገሪቱ የሙያ ባለሙያዎች ናቸው ብለው አምነው አይቀበሉም። ሲያዩ እንደማቸው ነው የሚፈላ። ነገር ግን ለተከታዮቻቸው ነው ምክር መስጠት የምፈልገው። አሁን ለዶክተር ማኪ ተከታይ 550 በላይ ተከታይ ያላት፣ ለእንተና ደግሞ ለዚህ ለሸምሴ ደግሞ ከ2200 በላይ ተከታይ ያላቸው ናቸው። ስለዚህ ማለት የነሱን ቃል እንደ ፈጣሪ ቆጥረው ስህተት እንዳይሰሩ አድማጮቻቸውን ነው እንዲሰሙት የምፈልግ። ይሄን እና ዶክተር ማኪ ምን ትላለች መሰለኝ፣ ስህተቷን የእሷን ስህተት ልንገራችሁ እንድታርም ነው የምፈልገው። አሁን እኔ ይሄ ለመግፋት ምናምን ለማሸማቀቅ ምናምን አይደለም፣ ማረም እንድትችለው። ሙፋሬስኪት የሚባል ነገር የለም አለች። ሲጀመር ዶክተር ማኪ አንቺ ምን አውቀሽ ነው? 30% ነው የአንቺ ስለብልት እውቀትሽ። 30% የአንቺ የብልት እውቀትሽ 30% ነው። 70% እኛ ባለሙያዎች ነው የምናውቅ። እንዲያውም ምን አለች በጣም የተሰማኝና ይሄን ቪዲዮ እንድሰራ የተገደድኩበት፣ ቱርኮች ውስጥ በመርፌ ወግተው የሚዋፍሩት አለ። እሱ ደግሞ ነርቫቸውን ሊነካ ስለሚችል እንዲያው ቆይ ምንድነው የኢትዮጵያውያን ምሁራንና የኢትዮጵያውያን ሊቆች ሆን ብለው ከመሬት ተነስተው ቱርኮች፣ ፈረንሳዮች እያሉ የኛን ነገር ለውጭ ለመስጠት የሚገጋጡት ምን ታስቦ ነው? ባለፈው አንድ የኛ የቤት ሰው የሚሆን አውደ ነገስቱም ፈረንሳዮች ነው፣ አውሻክሩ አውደ ነገስቱ የፈረንሳዮች እንደሆነ ሲዋራ በጣም ኃይለኛ ጠብ ተጣልተን ነበር ከኔ ጋር። ደግሞ ይቺ ደግሞ ምን አለች? ሙፋሬስኪት እንዲያው ቱርኮች ምናምን መርፌ ወግተው እነሱ ያወፍራሉ ግን እነሱም ነርቭ ስለሚነኩ ብላ ምናምን ስትል እንዴት እንደተናደድኩ አትጠይቂ። ምን አለበት በመስኩ ላይ ያሉ የባህል ሕክምናዎች አዲስ አበባ ነው የምትሆን ይቺ ሴትዮ። ስለዚህ አዲስ አበባ ደግሞ በመስኩ ላይ በርካታ ሰዎችና ደህና ሰዎች አሉ። ስለዚህ እነሱን ሰዎች ብታመካክር ምን ነበረበት? ይቅርታ ነጎድጓድ አለ ዝናብ ስላለ ነው፣ ሌላ ነገር እንዳይመስላችሁ። እና ምንድን መላስ ደግሞ ይሄ ብቻ አይደለም። አሁን ለቱርክ መስጠቷ ሙፋሬስኪት ማለት መረጋችን ላይ ብልት ማወፈርና ማርዘም ማለት ነው። ስለዚህ በዚህ ብቻ አይደለም። አንድ ባለሙያ የባህል ሕክምና የሚል ማር ቀብቶ እንዴት ማር ተቀብቶ ይድናል አለች። ቀጠለችና ደግሞ ማርም ደግሞ ብሉ የሚል ደግሞ አለ። ማርም ተበልቶ ብልት ላይ ምንም የሚያመጣው ኢፌክት የለም አለች። ምንም ነገር የሚያመጣው ጥቅም የለም። ምን አይነት ድንቁርና ነው? በመድኃኒዓለም ይቅርታ፣ እንደ ስድብ እንዳትቆጥሪብኝ። እውቀትሽ እስከ 30% ነው ብያለሁ። እንዴት እንደሆነ 30% እንዴት እንደሆነ መጨረሻ ላይ አስረዳለሁ። ማሩን ይሄ እኔ የዛሬ ዓመት አካባቢ በ2017 ነው መቼ አካባቢ እንደሆነ ባላስታውስም ስትናገር ሰምቼ በርካታ የአገር በቀል አዋቂዎችን ለማነጋገር ሞክሬያለሁ። እና ይሄ ማር አንድ ደቃቅ የሆነ በጣም ረቂቅ የሆነ መድኃኒት ሊኖረው ይችላል። አንድ በማር አድርገህ ቀባው ሲባል ደንበኛው ማሩን አብዝቶ ቀብቶት ሊሆን ይችላል። አንድ ይሄንን ግምት ውሰዱልኝ። ሁለተኛውና ትክክለኛ የሚሆነው ማሩ ብቻ ነው ከተባለ ሱባኤ የተያዘበት የተደገመበት መሆን አለበት። እንዴት ይሄን መገመት ያቀታታል? እንዴት ይሄንን መገመት ያቀታል? ሱባኤ የተያዘበት ማር ነው ማለት ነው። ስለዚህ የተደገመበት ማር ከሆነ ይሄን ነገር ወይ ለማስነሻ ወይ ለማዋፈሪያ ወይ ለማርዘሚያ የሆነ ነገር አስቦ ሊሆን ይችላል። አሁን እኔ በማር እንደዚህ አይነት ነገር ሰጥቼ አላውቅም፣ ግን ሙያተኞች የሚሰጡ እንዳሉ ስለተረዳው ነው ይሄን ልል የፈለኩት። ስለዚህ ማኪ ስለማር አንቺ ምንም ነገር አይመለከትሽም። ሁለተኛው ዘመናዊ ቪያግራም እንዲጠቀሙ ታበረታታለች እቺ ዶክተር። ምንድነው ያለችው? ብልታችሁ ሙሉ በሙሉ መሞቱና ደም መግባት አለመግባቱን ቪያግራም በየመጠኑ ተጠቅማችሁ ስታዩት ታልቆመላችኋለች። ጭራሽ በቃ ከዚያ በኋላ ደማችሁ ወደዚያ ይገባም ማለት ነው ምናምን ብላ ቪያግራም እንዲወስዱ የሚያበረታታ። ቪያግራም መጠቀም ማለት ብልትን መርዝ ሰጥቶ እንደመግደል ነው። ዶክተር ማኪ ይሄን ውሰጅልኝ። ሌላኛው ጠዋት ከቆመ በኋላ መመዘኛ ልታደርግ የሄደችበት ማብራሪያ ማለት ነው።
ትክክል አይደለም ጠዋት ሲቆም ምናምን ብላ በጣም ብዙ ነገር ትናገራለች። ሲጀምር ጠዋት ሽንት ስለሚወጥረው ነው ይቆማል። ሽንቱን ወስደህ ከሸናህ በኋላ ወዲያውኑ ጎማ እንደተነፈሰ ነገር ልክ ይገባል። ሲጀመርም ሽንትህን እንደወጠረህ በእርግጠኝነት ሴክሹዋል ብትፈጽም መጀመሪያ ማታ አካባቢ ያገኘውን ስሜት አታገኘውም። ምክንያቱም የሰው ልጅ እስከ ግማሽ ሊትር ድረስ እዚህ ሽንት ማጠራቀሚያ ላይ ሊያጠራቀም ይችላል። ብልቱ ጫፍ ድረስ ይመጣል። እሱ ሲያስቸግረው ብልት ይገተራል። ይሄ ይታወቃል። እንትን ከሆነ በጣም ሙሉ ብልቱ የሞተ ከሆነ ግን ሳይቆም ያንጣጣዋል። ያ ሽንቱ ያለበት ቦታ መቋጠሪያይቱ ምንም ስለማትሆን ማለት ነው። ስለዚህ ጠዋት ብልት የሚቆም ከሽንት ጋር ተያይዞ እንጂ በፍጹም አንቺ በምትይው አግባብ አንድም ነገር የለም። ከፈለግሽ ሆነ ላይቭ ላይ እንግባና እኔና አንቺ እንነጋገርበት በማስረጃ። ሌላው ምንድነው? አራተኛው ደግሞ 3 ተናግሬያለሁ ማለት ነው። አራተኛው ደግሞ ስቲሙሌት ምናምን። እኔ ሲጀመር ይቺ ሴትዮ የኔ ክላይንቶች ምንድነው ክላይንት ደንበኛ ለማለት እኮ ደንበኛ ማለት አይቀልም። ክላይንት ከማለት አንተን እነዚህ እነሰሸምሽ ምናምን በቃ ነቃን ተብሎ የተማሩ ለመምሰል ክላይንት ስቲሙሌት ምናምን ይሉት ነገር። ቆይ እኔ የሚገርመው ነገር 85% ያልተማረ ሀገር ውስጥ እንደምትነጋገሩ አታውቁም። እኔ ስላንቺ ክላይንት ማን ያውቃል? እኔም ዘመን ዲፕሎማ ስላለኝ ነው የተረዳሁት። ግን ብዙ ሰው ሲያናውር ስለሰማሁ ነው። በዚህ ክላይንት አንድ ክላይንት አግኝቼ ከማለት አንድ ደንበኛ አግኝቼ ማለት ይቀላል። ስቲሙሌት ምናምን እና ይሄ ስቲሙሌት ማለት ምን ማለት መሰላችሁ? ትርጉሙ ማነቃቃት፣ ማነሳሳት፣ ማበረታታት፣ መቀስቀስ፣ መዳሰስ፣ ማሻሸት ማለት ነው። እና በስቲሙሌት ይሄንን ታበረታታለች። ልክ ሴክሹዋል ሌሎችም ዶክተር አብረዋት የሚሰሩ ሰዎች ሰምቻቸዋለሁ። ሌሎችም በቃ በስቲሙሌት ምናምን አድርጋችሁ ማርካት ምናምን ነውር እኮ ነው በጣም። አንድ ነገር ልንገራችሁ አድማጮች፣ ተከታዮች፣ የእሷም ሆነ የሸምሴም ተከታይ፣ ሁሉም ተከታይ ኢትዮጵያ ውስጥ ያለ ስቲሙሌት ተጠቅሞ ሴቶችን ማርካት ብልትን እንቅ አድርጎ እንደ መግደል ይቆጠራል። ስቲሙሌት ባረከ ቁጥር ከአንድ ወር ከ2 ወር በኋላ በስቲሙሌት ማይሰራም ያብልት። እሱን በስፋት ወደፊት ለምን ነው የማይመጣ የሚለውን ወደፊት እመጣበታለሁ አስፈላጊ ከሆነ ጥያቄው ከመጣ። ሌላው ሲጋራ፣ አልኮል እና ያዘገያል ምናምን። ኧረ እባካችሁ እንዲሁን እዚዎች ያማችኋል። እንዲና በፍጹም እንደዚህ አይነት ነገር የለም። በጣም እንዲያውም ይሄ በጣም እንደገና እያዳከመ ነው የሚሄድ። አልኮል የሆነ ሙቀት ሊሰጥ ይችላል፣ ግን በጣም አደገኛ ነው እሱም ቢሆን። ስለዚህ ቪዲዮ እንዳይበዛ ይሄን ይመስላል። በነገራችን ላይ ጋዜጠኞችም ቢሆን እነ ዶክተር ማኪን የምታናግሩ የእሷን ብቻ ከምታቀርቡ መጀመሪያ የባህል ሕክምና ሙያተኞችን ማግኝታችሁ ለመነጋገርና ሚዛናዊ የሆነ ነገር ለማቅረብ ሞክሩ። ሌላው ለምንድን ነው 30% የሰጠህን የሚለውን ልሂድበት። ለምንድን ነው 30% የሰጠህን ታልሽ? 2 አይነት ሕክምና አለው። 2 አይነት፣ አንደኛ አካላዊ ሕክምና፣ ሁለተኛ መንፈሳዊ ሕክምና። ስለዚህ አካላዊ ሕክምና ታውቂያለሽ። አካላዊ ሕክምና ደግሞ እናንተ የምትተነትኑት ነው። ያ እንግዲህ ለምሳሌ ብልት ከመጀመሪያውኑ ሊሞት ይችላል። ብልት በበሽታ ምክንያት አደጋ ሊገጥመው ይችላል። ብልት በመናፍስት ችግር ሊገጥመው ይችላል። ብልት በኑሮ ችግር ሊገጥመው ይችላል። ብልት ምንድነው በዚህ በእርጅና ምክንያት ችግር ሊኖረው ይችላል። ብልት በሳይኮሎጂ ችግር ሊኖረው ይችላል። ብልት የሰው ውለታ ሊኖረው ይችላል። አስማት ማለት ነው የሰው ውለታ ማለት። ስለዚህ አንቺ ስለ በሽታ የምትለዋን ብቻ ነው የምታውቂ እንጂ ስለ መናፍስት አታውቂ። ስለ ኑሮውም አልተናገርሽም፣ ስለ እርጅናም አልተናገርሽም። ስለ ሳይኮሎጂ ትንሽ ሞክረሻል። ስለ ሰው ውለታ የሰው ውለታ አስማት አታምኝምም አልተናገርሽም። ይሄን ሁሉ እኛና እኛ ሀገር በቃል ሰዎች ነን። አሁን ለምሳሌ ሰው ተውሎበት ከሆነ አዎ ደግሞ በማሩ ሊቀባው ይችላል። ማኪ ይሄ ነው እውነታው ነገር። ውሃም የሚሰጥ ሰው ቢኖር መናቅ የለብሽም። ማርም የሚሰጥ ማርማ እንዲያውም መድኃኒት እኮ ነው። ከልፋይላፋት እጽዋት የተጠራቀመ የለየለት መድኃኒት ነው። ማርማ ግን ሳይደገምበት በራሱ ቀጥታ ሊሆን አይችልም። ስለዚህ ይሄንን የመሰለ ነገር ነው ያለ። አካላዊና ባህላዊ መንፈሳዊ ሕክምና ነው። አካላዊ ሕክምና 30% ይይዛል። መንፈሳዊ ሕክምና 70%ን ይይዛል። እንግዲህ እኛ የሀገር በቀል አዋቂዎች ነን ማለት ነው። ይሄንን የምንለው ይሄንን የምናክም ማለት ነው። ስለዚህ ከምንነናቅ ይልቅ አብረን ብንሰራ፣ ብንነጋገር፣ ብንመካከር፣ በላይ ብንገናኝ እንዲህ አይነት ነገር ብናደርግ ነው ለህዝብ የምንጠቅም እንጂ ይሄ መኮናነኑ ጥሩ ስላልሆነ ሁለተኛ የባህል ሕክምናዎች እንዳታነሺ ማሳሰብ መስጠት ፈልጋለሁ። አመሰግናለሁ።